አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አብይ ዛሬም ነገም ከነገ ወዲያም አይገለበጥም። ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። ድህነትን እየገለበጠ ለህዝብ ይኖራ እየገለበጠ ለሀገሪቱ እየገለበጠ ግን ያለ ተመልካቾቻችን እንዴት ናችሁ? ለሁሉ ፒስ ፓይስ ነው። ጽኑ ነብይ ሲነሳ ጽኑ ንጉስ ይነሳል እንዲሉ አባ እስጢፋኖስ ለሱ ተገላቢጦሽ ደሞ የዘይቱ ነብይ ሲነሳ የዝኑባል ንጉስ ሆኖ ተገልጠኔ ያለ ሞቸለታ ለእኔ ከሾላ አቦቹ ከበሻሻ ለማንም አይችሉንም በከንከላታ መታጀብ ለገረማችሁ ገና በስሜ ቀን ይሰየማል መድፍም ይተኮሳል ሲል ለነበረው ነብይ ጀትሊ እዩ ፉጨ በካውንስሊው ታግዷል። ካውንስሊው ቢዘገይም ለወሰደው እርምጃ ይበል የሚያሰኝ ይመስለኛል። በቅዱስ መጽሐፊው እንዳነበብ ነው ትክክለኛ ለሆኑ ነቢያት በምድሪው ላይ ግፍና በደል ሲበዛ ከፈጣሪ በተቀበሉት ቃልና ሞሪት ንጉሲ የሚገስጹ ከጥፋቱ መንገዲው የሚመልሱ ልክ ነብይ ሳሙኤል ለሳኦል እንደገሰጸው ለነብይ ናታን ዳዊት እንደገሰጸው አይነት ሲሆን ተግዛጺውን እንቡኝ ይላል ደግሞ እንደ ነብይ ኤልያስ ሰማይ ዘግቶ ዝናብ ከልክሎ ንጉሲ የሚያስጨንቅ ማን አለብኝ ባይለሆኑት አኩቻ ንጉሲዎች ደግሞ ከርካብና መንበሪያቸው ላይ አፈርጦ እንደ ናቡከደነጾር ሳር የሚያስገጥ መልእክት የሚያመጡ ናቸው። ጫቀሌው ንጉሲ አሻግራችኋለሁ ሲለን ከሊቅ እስከ ደቂቅ ደግፎ ነው የነበረ ቢሆንም ለለበሰው የበግ ለምዲ ካወለቀ በኋላ በሀገሪቱ 2 ሚሊዮን ህዝብ ገደማ ሞት ለኑሮ ውድነት መፈናቀል የሰላምና የፍትህ እጦት ሰፍኖ ለሱ ግን በእብሪት ሆዱ አብጦ አሁን በስፍራው ላይ ላሉ የብዙ እምነት አባቶች ዝምታቸው ሳይ ለአሜዚንግ ስለሆነብኝ እንጂ ለእዩ ፉጨም ሆነ ለወንጌል አማኞች ለመናገር አይደለም። ኖ ኦፌንስ። ተመልካቾቻችን ለዲማን ሾው ተመልሻለሁ። በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ነገ ለሚከበረው ለኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። ናው አዲስ ለሀገራችን ሁናት ሳስብ ለዲቫይን ኢንተርቬንሽን ሞለኮታዊ ጣልቃ ገብነት ካላገኘ በስተቀር ውስብስብነቱ በሰው አይምሮ የሚፈታ አይመስልኝም። ዲማን ደግሞ ለማያውቅህ ታጠን ምን እምነት ያጫውታል ላላችሁኝ ለገጠመኝ ነገር ልንገራችሁ። ሞቸለታ ፕሪቶሪያ ካፌ ደቅ ብዬ ሻይ እየጠጣሁ ለሃንቲ ሾህ ሞጥና ለትክሻዬ ቾብቸብ አድርገው ኢንሻአላህ ዛሬ በእግርህ ትሄዳለህ አለኝ። ለኔም ደግሞ ዋይ ለኔ እግር ችግር የለበትም ምንድነው የሚሉኝ ብዬ ሸኘኋቸው። ትንሽ ቆይቶ ደግሞ ለሃንቲ ጳጳስ ሞጡና ዛሬ በስመ አብ ወልድ መንፈስ ቅዱስም በእግርህ ትሄዳለህ አለኝ። ለኔም ዋይ አባ እግሬ ደህና ነው ብዬ ሞለስኳቸው። በመጨረሻ ላይ ደግሞ ለሃንቲ የወንጌል አማኝ ሞቶ በኢየሱስ ክርስቶስም ዛሬ በእግርህ ትሄዳለህ አለኝ። ለኔም አሜን የጌታ ሰው ግን ከእግሬ ያለኝ ብዬ ሞለስኩት። ነገሪው መደጋገሙ ስላሳሰበኝ በቃ ወደ ቤት ልሂድ ብዬ ወደ ውጭ ስወጣ ላቆምኳት ቮልስዋገን መኪና የሉችም። በእግሬ ወደ ቤት ቀሰቀስኩት እላችኋለሁ። አሜዚንግ ነው ያለ። ፒስ አውት። ዲማን እንወድሃለን። ያማረ ሁሉ አይበላም፣ የተወራ ሁሉ አይደመጥም። ለተመረጡ ጨዋታ ለሚያውቁ ተከሽኖ ተቀምሮ የሚቀርበውን የዲማን ሾው ስለምታዩ ክብር ይገባችሁ። ዲማን ሾው ሁላችሁም ትቀርባላችሁ፣ ትናዘዛላችሁ። ሳቅ፣ ጨዋታ፣ ቁም ነገር ዲማን ሾው የሁላችንን ድምፅ